በድንገት ያጋጠመው መከራዎች ልንፈራ አይገባንም። ምክንያቱም ከመጀመሪያው ቃሉ የሚፈጸምበት ምክንያት እግዚአብሔር ታማኝ ስለሆነ ነው እንጂ ምንም ፈተና ስላላጋጠመን አይደለም ቃሉ የሚፈጸመው። ሁሉ ነገር ስለተረጋጋልን አይደለም ቃሉ የሚፈጸመው። ያልፈለግነው ያልተመቸ ሁኔታ ስላላጋጠመን አይደለም የእግዚአብሔር ታማኝነት ገልጦ ቃሉ የሚፈጸመው። ፈተና ቢያጋጥመን ባያጋጥመንም እንኳን እግዚአብሔር ከተናገረ ከታማኝነቱ የተነሳ ቃሉ ይፈጸማል። ክብር ለእግዚአብሔር ይሁን። ስለዚህ አንዳንዴ እንግዲህ እግዚአብሔር የሆነ ቃል ተናግሮን በሆነ መንገድ በቀላል መንገድ እንዲፈጸም እንፈልጋለን። በቃ ይህንን የመጀመሪያውን ታማኝ ብናይ ምንም ፈተና ሳያጋጥመን ምንም መከራ ሳያጋጥመን በቀላሉ ወዲያውኑ እግዚአብሔር ቃል የተናገረን የተስፋ ቃል እንዲፈጸም ነው የምንፈልገው። ነገር ግን የሆነ ወደ ላይና ወደ ታች የሚያደርገን ፈተና ቢመጣ ያኔ እምነታችን ሊደክም ይችላል። ግን ያኔ በእግዚአብሔር ሁሉን ቻይነት መታመን አለብን። ስለዚህ ፕሮሰሱ ቃሉ እስከሚፈጸም ድረስ ወደ ላይና ወደ ታች ፈተና እያጋጠመን መከራ እያጋጠመን እንቅፋት የሚመስል ነገር በፊታችን እየቆመ ነገር ግን ያ እግዚአብሔርን አይገድበው። አሁንም ቀድሞ እግዚአብሔር የተናገረው ነገር ሊፈጽም ይችላል። እግዚአብሔር ሁሉን ቻይ ስለሆነ ስለዚህ ዛሬ ቃሉ ለምንድን ነው የሚፈጸመው? እግዚአብሔር ታማኝ ስለሆነ ብቻ ነው። ስለዚህ ዛሬ በሁኔታ ምክንያት እምነታችን ሊደክም አይገባም ማለት ነው። ምክንያቱም ከመጀመሪያ የፈተና መኖር ወይም አለመኖሩ አይደለም እግዚአብሔር ቃል እንዲፈጸም የሚያደርገው የገባልን የተስፋ ቃል እንዲፈጸም የሚያደርገው እግዚአብሔር ታማኝ ስለሆነ ብቻ ነው። ክብር ለእግዚአብሔር ይሁን። ስለዚህ ማንኛውም አይነት ነገር ቢያጋጥመን እንኳን እግዚአብሔር የገባልን የተስፋ ቃል እንደሚፈጸም አሁንም ማመን እንችላለን። ስለዚህ ፈተና ገጠማችሁ፣ መከራ ገጠማችሁ፣ አሁንም ቀድሞ እግዚአብሔር የተናገረው ቃል ማመን ይቻላል። አሁንም እመኑት። አሁንም አብርሃም በእምነቱ ሳይደክም በእምነቱ እየበረታ ሄደ። እድሜው እየገፋ ሲሄድ የሳራም እድሜ እየገፋ ሲሄድ ማህፀኗ ሞቶ ነው። ነገር ግን እምነቱ እየበረታ ሄደ። ሁኔታው እየባሰ ነው የሄደው፣ ግን ቃሉ አልተለወጠም። የእግዚአብሔር ማንነት የእግዚአብሔር ታማኝነት ለዘላለም ስለሆነ ስለማይለወጥ ፍቅሩ ታማኝ ስለሆነ እምነቱ እየበረታ ሄደ። ስለዚህ ቀድሞ የተናገረንን ቃል አሁንም ይዘን እምነታችን እንደገና ሊነሳ ይችላል፣ እንደገና ሊበረታ ይችላል። ስለዚህ ትንቢታዊ ጸሎት ማለት አሁን ለምናልፍበት ሁኔታ ቀድሞ የተናገረንን የተስፋ ቃል በቃሉ የተናገረንን የተስፋ ቃል የተመሰረተ ጸሎት መጸለይ ነው። ክብር ለእግዚአብሔር ይሁን። ምክንያቱም ቃሉ እምነት ማለት እንግዲህ በእግዚአብሔር ቃል የተመሰረተ ተስፋ ነው እንጂ በሁኔታ የሚመራ ወይም የሚገደብ መሆን የለበትም። አሁንም ማመን ትችላላችሁ። አሁንም የእምነት ጸጋ አለ። የእምነት ጸጋ ምንጩ ደግሞ የእግዚአብሔር ቃል ነው። ያኔ የተናገረን ያኔ አንብበን የነካን ቃል አሁንም እምነታችን ያነሳል። ስለዚህ አብርሃም ብዙ እንቅፋት ቢያጋጥመው እንኳን ቃሉ ተፈጸመ። አባትም ሆነ፣ ሳራ ልጅ ወለደች። እግዚአብሔር ታማኝ ስለሆነ ስለዚህ ይህን መሰረታዊ ነገር ስንረዳ እምነታችን አይደክምም። የጣልነውን ተስፋ እንደገና እናነሳለን። ክብር ለእግዚአብሔር ይሁን። ዕብራውያን 11 ቁጥር 1 ሲናገር
እምነትን ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው። ስለዚህ የምናየው ነገር እምነታችን የምናምነው ቃል ማይደግፍም ቢሆን እንኳን እምነት በቃሉ የተመሰረተ ስለሆነ መፍራት የለብንም፣ መደናገጥ የለብንም። እግዚአብሔር አሁንም ታማኝ ነው። የሆነ ፈተና ሲያጋጥመን እንደገና ቀድሞ የተናገረንን ቃል የምናምነው እምነታችን ሊጸና የሚችለው እንደገና እግዚአብሔር የተናገረንን ነገር በማስታወስ ነው። ቀድሞ የሰማነውን ቃል ነፍሳችን በማስታወስ እንደገና እምነታችን ይነሳል። እምነታችን በዚህ ፕሮሰስ ሊጸና ይችላል። ሊደክም አያስፈልግም። በሚያጋጥሙ መከራዎች እምነታችን ሊደክም አያስፈልግም። እየበረታ ሊሄድ ይችላል። እምነታችሁ እየበረታ ሊሄድ ይችላል እንደገና ቃሉን ስናስታውስ። ኢየሱስ ክርስቶስ ከመሞቱ በፊት ለደቀ መዛሙርቱ ተናግሮ ነበር እንደሚሞት ግን ደግሞ በሶስተኛው ቀን እንደሚነሳ ቀድሞ ተናገራቸው። ነገር ግን ኢየሱስ ክርስቶስ ሞቶ በተቀበረበት ጊዜ 3 ቀን አልፎ ደቀ መዛሙርቱ ይህንን ቃል ረስተው ነበር። የተወሰኑ ሴቶች ወደ ተቀበረበት ቦታ ሲሄዱ ለካ ኢየሱስ ክርስቶስ ተነስቶ ነበር። እንደዚህም ይላል የሉቃስ ወንጌል ምዕራፍ 24 ከቁጥር 26 ጀምሮ እንደዚህ ይላል። ፈርተው ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው መላእክቶች ተገልጠው፣ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። ሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሦስተኛው ቀን ሊነሳ ግድ ነው እያለ ገና በገሊላ ሳለ ለእናንተ እንደተናገረ አስቡ። ገና ከመሞቱ በፊት እግዚአብሔር ኢየሱስ ክርስቶስ ገና በገሊላ አሳወቃቸው፣ ተናገራቸው። እንደሚሞትና እንደሚነሳ ቀድሞ አሳወቃቸው። ቀድሞ የተናገረውን ቃል ግን ረስተው ነበር። በሦስተኛው ቀን ሊነሳ ግድ ነው እያለ ገና በገሊላ ሳለ ለእናንተ እንደተናገረ ምን አስቡ፣ አስታውሱ። ያኔ አስታወሱ። ኢየሱስ ክርስቶስ ለካ ቀድሞ ተናግሮ ነበር እንደሚሞት ግን ደግሞ እንደሚነሳ። ቃሉን ግን ረስተው ነበር። እግዚአብሔር ቀድሞ በቃሉ ተናግሮ ሊሆን ይችላል፣ ግን በምናሳልፈው መከራ፣ ሐዘን፣ ጭንቀት፣ ተስፋ መቁረጥ፣ ፍርሃት ምክንያት ቃሉን ልንረሳ እንችላለን። እምነታችን እንደገና የሚበረታው እንዴት ነው? ቃሉን በማስታወስ። ኢየሱስ ክርስቶስ ቃሉን ፈጽሞ ጨርሶ በነበረበት ጊዜ እነሱ ግን ረስተውታል። እሱ ግን ታማኝ ሆኖ ተገለጠ። ስለዚህ እኛ ቃል እግዚአብሔር ታማኝ ስለሆነ ቃሉን ይፈጽመዋል። ግን የእኛ እምነት እንዳይደክም ዛሬ ቃሉን ማስታወስና ማሰብ ያስፈልጋል። ያኔ እንግዲህ ቃሉ ኢየሱስ ክርስቶስ ቀድሞ ገና በገሊላ የተናገራቸውን ቃል አስታወሱ። ኢየሱስም እንደተነሳ አረጋገጡ። ስለዚህ እኛም ቀድሞ የተናገረውን ቃል እንደገና ማስታወስ ይጠይቃል። ቃሉን እያነበበን ቃሉን እያሰላሰለን ተስፋችን እንደገና ያድሷል። እምነታችን ደግሞ በዚህ ፕሮሰስ መሃል እንዲጸና ያደርጋል። ክብር ለእግዚአብሔር ይሁን። ከዛ
ከዛም በኋላ የኤማውስ መንገደኞች ነበሩ። ስለ ኢየሱስ ክርስቶስ ሞት እየተናገሩ ነበር። ስለተፈጠረው ሁኔታ መሲህ እንደነበር መስሏቸው ነበር። ነገር ግን ደግሞ ሞተ። እንደመሰላቸው አልሆነም። በዛ መሃል ኢየሱስ ክርስቶስ አገኙት። ኢየሱስ ግን እንደሆነ አላስተዋሉም ነበር። ኢየሱስ የሚናገሩትን ነገር ሰምቶ እንደዚህ አላቸው። ሉቃስ 24 ላይ እሱም እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ቀድሞ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ተነግሯል። ያንን ግን አላሰቡትም። ሁኔታውን ብቻ እየተመለከቱ ቃሉን ረሱት። ነገር ግን ቀድሞ ተነግሯል። ቀድሞ የተጻፈውን ነገር ኢየሱስ ክርስቶስ አስታወሳቸው። ክርስቶስ ይህን መከራ ይቀበል ዘንድ ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለሱ ስለራሱ ማለት ነው በመጽሐፍት ሁሉ የተጻፈውን ተረጎሙላቸው። ቀድሞ የተጻፈውን ነገር እንደገና አስታወሳቸው። ስለዚህ ቀድሞ እግዚአብሔር በቃሉ የሰጠንን ቃል የተጻፈውን ቃል ግን በጊዜ አልተጠቀሙበትም። ስለዚህ ዛሬ የሚያስፈልገን አዲስ ነገር ማየት አይደለም። እግዚአብሔር በቃሉ ቀድሞ የተናገረን ነገር ማስታወስ ነው። ግን ካሳለፉት ድንጋጤና ሐዘን ምክንያት ረሱት። አንዳንዴም የጠላት ሲስቴም ምንድነው? ቃሉን ማስረሳት፣ በሆነ ሁኔታ ቢዚ ያደረገን እግዚአብሔር ቀድሞ የተናገረንን ቃል እንድንረሳ፣ በእምነታችን እንድንደክም እና ተስፋ እንድንቆርጥ ነው። ነገር ግን አብርሃም በእምነቱ እየበረታ ሄደ። ስለዚህ በሁኔታ የማይገደብ እምነት ሊኖረን ይችላል። በሁኔታ የማይወሰን እምነት ሊኖረን ይችላል። እምነቱ የአብርሃም እምነት መጽናት ብቻ አልነበረም። የእምነቱ ከመጽናት ያለፈ እየበረታ እንዲያውም እየጨመረ ሄደ። ሁኔታው እየባሰ እየከፋ ሲሄድ የእሱ እምነት ግን እየጨመረ ነው የሄደው፣ እየበረታ ነው የሄደው። ምክንያቱም አንዳንድ ጊዜ እንቅፋት ሲበዛ፣ መከራና ፈተና ሲበዛ ያኔ ነው በደንብ የምናስተውለው ለካ የእግዚአብሔር ቃል የሚፈጸመው በታማኝነቱ ምክንያት ብቻ ነው እንጂ በሌላ ምክንያት አይደለም። ስለዚህ ዛሬ መፍራት ያለብንም ይህ እንግዲህ የምንጽናናበት ቃል ነው። ምንም አይነት ሁኔታ ቢያጋጥመን እንኳን ዛሬ እምነታችን ሊበረታ ይችላል። የእግዚአብሔር የተናገረን የተስፋ ቃሉ ይፈጸማል። ልንፈራ አያስፈልግም። በፊታችን ያለ ፈተና ሊኖር ይችላል፣ ግን ይሄ ተራራ ለእግዚአብሔር ደልዳላ ሜዳ ነው። ለእግዚአብሔር አሁንም የሚሳነው ነገር የለም። ዓለምን የፈጠረ አምላክ የኛ ትንሽ የሆነ ችግር ምንም አይገድበው። ሰማይና ምድር የፈጠረ አምላክ እሱን ነው፣ ለሱ ነው የምንጸልየው፣ እሱን ነው የምናምነው። ስለዚህ ዛሬ እምነታችን ሊበረታ ይችላል። ስለዚህ ከዚህ አንጻር እንግዲህ እንደገና መነሻ ቃሉን እናነባለን። ሮሜ ምዕራፍ 4 ከቁጥር 19 ጀምሮ የ100 ዓመትም ሽማግሌ ስለሆነ እንደ ሙት የሆነው የራሱን ሥጋና የሳራ ማኅፀን ሙት መሆኑን በእምነቱ ሳይደክም ተመለከተ። ለእግዚአብሔርም ክብር እየሰጠ
የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ በአለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ስለዚህ እግዚአብሔር በመንፈሱ ያሳርፈናል። እንደገና እምነታችን እየጨመረ እንዲሄድ ያደርጋል። ይህም ሁኔታ ቢያጋጥመኝ እንኳን እምነቴ እየጨመረ ይሄዳል። ለምን? ለእግዚአብሔር የሚሳነው ነገር የለም። አማኝ ብቸኞች አይደለንም። መንፈስ ቅዱስ ይረዳናል። መንፈስ ቅዱስ ያጽናናናል። የሚያጽናናን አምላክ አለን። በሐዘናችን የሚያጽናናን፣ እያዘንን ቁስል በቁስል የሆነን እንኳን አሁንም እናምናለን። አሁንም በእግዚአብሔር ተስፋ እናደርጋለን። ለምን? እግዚአብሔር ቀድሞ በተናገረው ቃል እያስታወሰን ያጽናናናል፣ እንደገና ያሳርፈናል። ክብር ለእግዚአብሔር ይሁን። ስለዚህ ቀድሞ በተናገረው ቃል ዛሬ ማረፍ እንዲሆንልን እግዚአብሔር በመንፈሱ ያበረታናል። እግዚአብሔር በመንፈሱ ያጽናናናል። ስለዚህ መጽናናት ይሆናል። ብዙ ሐዘን፣ ብዙ ጭንቀት፣ ብዙ መከራ አይተን ሊኖር ይችላል። ነገር ግን ይህንንም ሁሉ አልፈን አሁንም ለእግዚአብሔር የሚሳነው ነገር የለም። እግዚአብሔር አሁንም ሁሉን ቻይ ነው። ሁሉን ቻይ ነው። ክብር ለእግዚአብሔር ይሁን። አሁንም እግዚአብሔር ታማኝ ነው። ስለዚህ የሆነ ሁኔታ ቢያጋጥመን እንኳን ለእግዚአብሔር እንቅፋት አይደለም። ተራራውን ሁሉ የፈጠረ አምላክ ሃሌሉያ፣ ለሱ የሚሳነው ነገር የለም። ሃሌሉያ። ስለዚህ እግዚአብሔር የተናገረው ቃል እስከሚፈጸም ድረስ ባለው ጊዜ እግዚአብሔር በመንፈሱ እንዴት ነው የሚያጽናናን? ቀድሞ በተናገረው ቃል በማስታወስ እያስታወሰን፣ እኛም ነፍሳችን እያስታወሰን ቶሎ ስለምትረሳ፣ በሆነ ጭንቀት ስለምትያዝ፣ በሆነ እንቅፋት ስለምትጨነቅ ነፍሳችን እንደገና እያስታወስናት እምነታችን እየበረታ ይሄዳል። ክብር ለእግዚአብሔር ይሁን። እንጸልያለን። አሁን እያስታወሰን ምናልባት አሁን የተለያየ መከራዎች፣ የተለያየ ፈተናዎች አጋጥመው ሊሆኑ ይችላሉ። ነገር ግን ይህንን መከራ፣ ይህንን ፈተና ለእግዚአብሔር እናስታውቀዋለን፣ ለእግዚአብሔር እንነግረዋለን። የአብርሃም እንቅፋት ምን ነበር? እድሜው እየገፋ ነበር። የሳራ ማፀን ሙት ነበር፣ ስጋው ሙት ነበር። ነገር ግን ያ እንቅፋት ለእግዚአብሔር አሳልፎ ሰጥቶት ነበር። አሁንም እግዚአብሔሩ ማመን እፈልጋለሁ እንበለው። እግዚአብሔር ይሄ እንቅፋት በፊቴ አለ፣ ይሄ መከራ በፊቴ አለ። እስኪ ለእግዚአብሔር ተናገሩት። ይሄ በፊቴ አለ፣ ይሄ መከራ በፊቴ አለ። ነገር ግን አሁን እንደገና ባንተ ለማመን እፈልጋለሁ፣ ላምን እወዳለሁ። አሁንም ይሄ ሁኔታም ቢያጋጥመኝ እንኳን ላንተ የሚሳን ነገር እንደሌለ ለማመን እፈልጋለሁ። በመንፈስ እርዳኝ፣ በመንፈስ እርዳኝ። የጤንነት ጉዳይ ከሆነ እግዚአብሔር በቃሉ ቀድሞ ተናግሯል። በመገረፉ ቁስል ፈውስ እንዳለ እግዚአብሔር የጤንነት ጉዳይ፣ ደዌ፣ ይሄ በሽታ በእኔ ላይ ቢታወጅ እንኳን ቃል ይናገራል። ይህንን ቃል ላምን እወዳለሁ። ነገር ግን በፊት ይሄ በሽታ አለ፣ ይሄ የጤንነት ጉዳይ ታውጆብኛል፣ እርዳኝ። አሁንም እንዳምን እርዳኝ እግዚአብሔር። በዚህና በዚህ ምክንያት እጥረት አለብኝ። ነገር ግን አንተ አባቴ እንደሆንክ ቃል ይናገራል። ለነገ መጨነቅ እንደሌለብኝ ቃል ይናገራል። እርዳኝ። ይህም እጥረት ቢኖርኝ እንኳን ብዙ ኒድ ቢኖርኝም እንኳን በአባትነት እንድታመን እርዳኝ። ለእግዚአብሔር አሁን ዛሬ ተናገሩ። በፊታችሁ ያለ ጎልያድ፣ በፊታችሁ ያለ መከራ፣ በፊታችሁ ያለ ፈተና
እስኪ ለእግዚአብሔር ሼር አድርጉ። ይህንንም እያደረጋችሁ እግዚአብሔር አሁንም ላምን እወዳለሁ፣ አሁንም እምነቴ እየበረታ እንዲሄድ እፈልጋለሁ። ትንሽ ደቂቃ በዚህ እንጸልያለን። ሃሌሉያ ሃሌሉያ ሃሌሉያ። ኤባራባስ ሳንታራባስ ኦራባባሽ ካንታራባስ ኤራባሽ ካታራዳባስ ኤራባባን ካታራዳባስ ኤራባሽ ካንታራዳባስ። እግዚአብሔር ነፍሴ በጭንቀት እየተሰቃየች ነው፣ ነገር ግን አይምሮን የሚያልፍ ሰላም እንዳለ ቃል ይናገራል። ስለዚህ እግዚአብሔር ሆይ ሃሌሉያ ይህንን ሰላም ማግኘት እንድችል ሃሌሉያ እንዳምን ዘንድ እርዳኝ እያላችሁ ጸልዩ። ማንኛውም አይነት ፈተና በፊታችሁ ቢኖር እንኳን በአጋንንታዊ ተጽዕኖ እየተሰቃዩ ነው፣ ነገር ግን ነፃ የምታወጣ አምላክ እንደሆንክ አውቃለሁ። ስለዚህ ዛሬ እግዚአብሔር ነፃ እንድታወጣኝ ጸልያለሁ እያላችሁ እንቅፋትን ቢኖር ጸልዩ። እንቅፋትን ቢኖር በእግዚአብሔር ቃል የእግዚአብሔርን ቃል እያነበባችሁ እያወጃችሁ ጸልዩበት። እንቅፋቱ ይገፈፋል፣ ይነቀላል። ክብር ለእግዚአብሔር ይሁን። እንቅፋት በህይወታችን ቢኖር እንኳን እግዚአብሔር ተናግረን የሆነ ነገር ቢያጋጥመን አሁንም ታማኝ ነው። አሁንም ቃሉ እውነት ነው። እግዚአብሔር አልዋሸም። እግዚአብሔር አላታለላችሁም። እግዚአብሔር አልዋሻችሁም። እንቅፋት ስለገጠማችሁ፣ የሚያስፈራ ሁኔታ ስላጋጠማችሁ፣ ብዙ ዓመት ስለጠበቃችሁ እግዚአብሔር አልዋሻችሁም። አሁንም ቃሉ እውነት ነው። እግዚአብሔር ሰው ስላልሆነ ሊዋሽ አይችልም። ስለዚህ አሁንም ቃሉ እውነት ነው። የኛ እምነት ነው የደከመው። ስለዚህ እንደገና እምነታችን ሊያነሳ ሊያበረታ በመንፈሱ እግዚአብሔር ዛሬ ይረዳናል። ሃሌሉያ ኤራባ ጋንታራባስ ኤራባ ካቻራባንቴ ቬካኻባዳባስ ካራራባስ ሬካቻራራባስ ካራራባስ ኦራባምባዴቤስ ካራራባስ ኤራባምባንቴ ረደቤስ ራካቻራራባስ ራካቻራራባስ ኤቫራባ ካንቻራራባስ ሪካንታራረቤስ ኦ ሃሌሉያ ቤባምባራባ ካታራባስ ኤራባሺ ካራንዴራ ኦራካቻራባንታራባስ ሄራባምባባባስ ካንታራራባስ ኤራባንታሬሬቤሺ ካንታራራባስ ኤራካንታ ኤራባባስ ኦራባሺ ካንታራናማስ ኤባባባባባሺ ካራራባስ ሬካቻራራባስ። እግዚአብሔር ተናግረኸኛል፣ ነገር ግን በፊቴ ተራራ አለ፣ በፊቴ እንቅፋት አለ። ይህንን እንቅፋትም እያለ ግን ላምን እወዳለሁ፣ ልታመንብህ እወዳለሁ። ሃሌሉያ ተስፋ ላደርግ እወዳለሁ። እርዳኝ በሉት። በመንፈስ ቃልህን አስታውሰኝ። ሃሌሉያ መንፈስ ቅዱስ ይረዳናል። እንደገና እግዚአብሔርን እንድናምነው ይረዳናል። እንደገና በቃሉ እንድናልፍ ይረዳናል። ሪካቻራባ ታራባስ ኤራባ ካንታራራባስ ካንታራባስ ሪካቻራራባስ። ስለዚህ ዛሬ ልባችን እንዲታወቅ አንፈቅድም። ባየነው ሁኔታ ባስፈራን እንቅፋት ዛሬ ልባችን እንዲታወቅ አንፈቅድም። ሃሌሉያ እግዚአብሔር የተናገረው ቃል ቀድሞ የተናገረው ቃል ይፈጸማል። ለምንድን ነው? የትንሣኤ አምላክ ነው የምናመልከው። ከሙታን የተነሳ ኢየሱስ ክርስቶስ ሞት እንቅፋት ያልሆነለት አምላክ ስለምናመልክ ዛሬ ትንሣኤን ካመነን ሃሌሉያ ሞቱንና ትንሣኤ የምናመልክ ከሆነ ዛሬ እኛ የሞተው ነገራችን ይነሳል። በኢየሱስ ክርስቶስም አዛለሁ። የሞትብን ነገር ይነሳል። የተቀበረብን ነገር ይነሳል። አስነስቻለሁ በኢየሱስ ክርስቶስም። የትንሣኤ አምላክ ነው የምናመልከው። በኢየሱስ ክርስቶስም እናገራለሁ። ሕያው ይሁን። የሞተባቸው ነገር ሕያው ይሁን። የሞትብን ነገር ሕያው ይሁን። የሞትብን ጤንነት ሕያው ይሁን። የሳራ የሞት የሆነባትን ማህፀን እንደገና እግዚአብሔር ሕያው ያደረገ
ሙት የሆነው ማህፀኗ እንደገና ሕያው ያደረገ አምላክ ዛሬ የሞተባችሁ ጤንነት፣ የሞተባችሁ ነገር፣ የሞተባችሁ ጉዳይ ዛሬ በኢየሱስ ስም ይነሳል። በኢየሱስ ስም ሕያው ይሁን። በኢየሱስ ስም የተቀበረባችሁ ነገር ዛሬ ይነሳ በኢየሱስ ክርስቶስ ስም። የተቀበረው ኢየሱስን ክርስቶስ ሲፈልጉ እዛ አልነበረም። የተነሳው አምላክ ከሙታን እንዴት ትፈልጋላችሁ? ዛሬ የሞትብን የተቀበረብን ነገር ይነሳል፣ ከተቀበረበት ይወጣል። ዛሬ ላዛሮስ የሞትብን ላዛሮስ ነገር ዛሬ እንናገራለን፣ ይነሳ። ላዛሮስ ይነሳ በናዝሬቱ በኢየሱስ ክርስቶስ ስም ይነሳ። ላዛሮስ ሞቶ አሁንም ኢየሱስ ክርስቶስ እየጸለየ ነበር። አሁንም ጸልዩ፣ አሁንም ትጉ፣ በጸሎት ትጉ። ጸሎት የሚቋረጥ ነገር አይደለም። ላዛሮስ ቢሞትም አሁንም ጸልዩ። ሕያው ይሆናል፣ ሕያው ይሆናል፣ ሕያው ይሆናል በኢየሱስ ክርስቶስ ስም፣ በናዝሬቱ በኢየሱስ ክርስቶስ ስም። የተስፋ አምላክ ነው የምናመልከው። ስለዚህ ተስፋችን ሊያልቅ አይችልም፣ ሊደርቅ አይችልም። የተስፋ አምላክ ዛሬ እንደገና ተስፋችን ሕያው ሊያደርግ እየተናገረን ነው። ተስፋችን ሕያው ሊያደርግ እየተናገረን ነው። ቃሉ ይፈጸማል። እግዚአብሔር ታማኝ ነው። የእግዚአብሔርን ታማኝነት እናያለን። ቃሉ ይፈጸማል። ዛሬ የሞተው ነገር ሕያው ይሆናል። ሕያው ይሁን በኢየሱስ ክርስቶስ ስም፣ ሕያው ይሁን በናዝሬቱ በኢየሱስ ክርስቶስ ስም። የተቀበረው ነገር ዛሬ ሕያው ይሆናል። የሞተብን ነገር ዛሬ ይነሳ በኢየሱስ ክርስቶስ ስም፣ ይነሳ በኢየሱስ ክርስቶስ ስም። በአብ ቀኝ የተቀመጠ ኢየሱስ ክርስቶስ ሞትን ያሸነፈ አምላክ፣ ሞት ያልገደበው አምላክ፣ ዛሬ የሚሳነው ነገር የለምና የሞትብን ነገር ይነሳል። እግዚአብሔር ታማኝ ነው። ግን ልብ በሉ፣ እኛ ነን መጽናናት ያስፈልገን እንጂ እግዚአብሔር ምንም ነገር አይሳነው። እግዚአብሔር ታማኝ ነው። እግዚአብሔር ይህንን የሚናገረን አሁን አይደለም የወሰነው ቃሉን ለመፈጸም ቀድሞ ነው የጨረሰልን። ግን ሊያጽናናን ነው የሚናገረን፣ ሊያበረታን ነው የሚናገረን። ስለዚህ ዛሬ መጽናናት ሆነ የሆነ ነገር ጠብቀን ግን እግዚአብሔር አላደረገልኝም ብለን ባዘንበት ጉዳይ ላይ ዛሬ ፈውስ ያመጣል፣ መጽናናት ይሆናል። ማርታ እና ማርያም ለኢየሱስ ሲናገሩ ቀድመ መጥተህ ቢሆን ኖሮ ወንድማችን አይሞትም ነበር፣ አዝነው ነበር። ኢየሱስ ክርስቶስ ግን እኔ ሕይወትና ትንሣኤ ነኝ አለ። ስለዚህ ዛሬ ይህንን ቃል ሲናገረን አውቃለሁ እንዳዘናችሁ፣ አውቃለሁ ልባችሁ እንደተሰበረ፣ እንዳሰባችሁት ስላልሆነ፣ እንዳሰባችሁ ጸሎታችሁ ስላልተመለሰ። ነገር ግን ነገራችሁ ቢሞት እንኳን ዛሬ ሕያው ይሆናል። የሞተውን ላዛሮስ አይደለም የምናየው፣ ትንሣኤና ሕይወት የሆነው አምላክ ነው የምናየው። ክብር ለእግዚአብሔር ነው። እግዚአብሔር ያለው ቃል ዛሬ አንረሳም። ዛሬ እግዚአብሔር ቀድሞ የሰጠን የተስፋ ቃል አንረሳም። መንፈስ ቅዱስ ይረዳናል። አሁን መንፈስ ቅዱስ ይረዳናል፣ ጸጋ ይሰጠናል። የሆነ እንቅፋት ሲመጣ እምነታችን እየበረታ ይሄዳል። ለምን? መንፈስ ቅዱስ ቃሉን ያስታውሰናል። ያንን ቃል እያስታውሰን በዛ ቃል የተመሰረተ ጸሎት እየጸለይን ያሻግረናል። ሃሌሉያ! ክብር ለእግዚአብሔር ነው። እግዚአብሔርን እጸልያለሁ በኢየሱስ ክርስቶስ ስም። ቃልህን እንዳንረሳ ጸልያለሁ። ቃልህን የምናስታውስበት ጸጋ ለነፍሳችን እንድትሰጥ ጸልያለሁ። ቃልህን ለማስታወስ ለማሰላሰል ነፍሳችን ከደከመች ዛሬ እግዚአብሔር ጸጋ እንድታበዛልን ጸልያለሁ። ልናምን እንወዳለን፣ ልናምን እንፈልጋለን። ስለዚህ እግዚአብሔር በመንፈስ እርዳን፣ በዚህ ጊዜ እርዳን። በተስፋና በእምነት እግዚአብሔር ተስፋችን እንዲጸና፣ እምነታችን እንዲጸና፣ እንዳይቆም እንዳይቋረጥ እግዚአብሔር ዛሬ የሞተው ነገር ሕያው መሆን እንደሚችል የምናምንበት ጸጋ ስጠን። ቃልን የምናስታውስበት
የምናውጅበት፣ የምንጸልይበት፣ የምናምንበት፣ የምንደግፍበት፣ የምናልፍበትን ጸጋ ስጠን። ቃል ሕይወታችን እንዲወርስ ነፍሳችን በቃል እንድትሞላ እግዚአብሔር ቃልን እንዳንረሳ ዛሬ ስንጸልይ እግዚአብሔር ቃልን አስታውሰን፣ ያነበብነው ቃል አስታውሰን፣ የተናገርከንን ቃል አስታውሰን። እግዚአብሔር ሆይ እርዳን፣ እርዳን። እግዚአብሔር ሆይ ቃል እስከሚፈጸም ድረስ እምነታችን እግዚአብሔር እንዳይደክም ልክ አብርሃምን እንደረዳ እግዚአብሔር ዛሬ ለእኛም እንደገና ቀድመ የተናገርከንን ቃል የምናስታውስበት ጸጋ እንድታበዛልን እንጸልያለን። ሃሌሉያ ሃሌሉያ ሃሌሉያ። እስኪ ለእግዚአብሔር ክብር እንስጠው። አሁንም የሚሳነው ነገር የለም። አሁንም የሚገድበው ነገር የለም። ስለዚህ አንፈራ። ሃሌሉያ ሃሌሉያ ሃሌሉያ። ትንሣኤ አምላክ ከእኛ ጋር ነው። ሃሌሉያ ሃሌሉያ። ተመስገን ጌታ ሆይ፣ ተመስገን ጌታ ሆይ። በፊታችን ያለ እንቅፋት እግዚአብሔር ሆይ ቃልን ስለማይገድብ እናመሰግናለን። ይህም ሁሉ ብናሳልፍ እንኳን እግዚአብሔር ሆይ ቃል አሁንም ስለሚፈጸም እናመሰግናለን። ሁሉን ቻይ ስለሆንክ ተባረክ። ሁሉን ቻይ ስለሆንክ ተባረክ። ታማኝ ስለሆንክ ተባረክ። ማንኛውም አይነት እንቅፋት፣ ማንኛውም አይነት መከራ፣ ማንኛውም አይነት ስቃይ፣ ማንኛውም አይነት ደዌ፣ ማንኛውም አይነት ሐዘን ዛሬ ስለማይገድብ እናመሰግናለን። አንተ ትልቅ ነህ፣ አንተ ሕያው ነህ፣ አንተ ሁሉን ቻይ ነህ። በዙፋኑ ላይ ተቀመጥክ ትልቅ አምላክ አንተ ብቻ ነህ። ሃሌሉያ። ከሞት የተነሳ ኢየሱስ ክርስቶስ አንተ ብቻ ነህ፣ አንተ ብቻ ነህ። የዓለም ፈጣሪ አንተ ብቻ ነህ። እግዚአብሔር እናመሰግንሃለን። ዛሬ አንዳችን ነገር ስለማይገድብን በፊታችን ያለ ፈተናና መከራ፣ ያሳለፍነው ጭንቀት፣ ያሳለፍነው ሐዘን፣ ያሳለፍነው የልብስ ስብራት፣ ያየነው ስቃይ፣ ያሳለፍነው ውጊያ ዛሬ እግዚአብሔር ሆይ እንቅፋት ስላልሆነ እናመሰግናለን። አሁንም የትንሣኤ አምላክ ስለሆንክ፣ ሕያው ስለሆንክ፣ የሕይወት ምንጭ ስለሆንክ ሃሌሉያ እግዚአብሔር የሞትብን ነገር ስለሚነሳ አመሰግናለሁ። የተቀበረብን ነገር ስለሚነሳ አመሰግናለሁ። ዛሬ ተመስገን ነው የምንልህ። ይህ ሁሉ ቢሆን፣ ይህ ሁሉ ብናሳልፍ፣ ይህ ሁሉ ቢሞትብን እንኳን፣ ይህ ሁሉ ብናሳልፍ እንኳን አሁንም ስለሚፈጸም፣ አሁንም ታማኝ ስለሆንክ ዛሬ ታማኝነትን ማየት ይሁንልን። ታማኝነትን ማየት ይሁንልን። አይኖቻችን ለታማኝነት እየተከፈቱ ይሁኑ። በኢየሱስ ስም እጸልያለሁ። ታማኝነትን ማየት ይሁንልን። ሁሉን ቻይነትን ማወቅ ይሁንልን። እጸልያለሁ በኢየሱስ ክርስቶስ ስም። አመሰግንሃለሁ። ተመስገን፣ ተመስገን። ሃሌሉያ 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 ሃሌሉያ።